ጽናት እጅግ ከምጠብቀው በላይ እውነት ለመናገር በጣም ጠንካራ ልጅ ናት ብዬ አስባለሁ። ይሄ ሁሉ ነገር እየተደራረበባት ራሱ መቻል አቅቷታል። ግን ደግሞ ቆማ እየሄደች ነው። በጣም ጠንካራ ልጅ ሆናለች። እናቷም እንደሞተች ተስፋ ቆርጣ ሳታቃት አሁን ድጋሚ ደግሞ እናቷ ሁለተኛ መሞቷን ስታቅ የእውነት ነው የምላችሁ ልቧ በጣም ነው የተሰበረው። ላትጠገን ነው የተሰበረችው። ግን ደግሞ ከልጅነቷ ጀምሮ በእንጀራ እናቷ በትዝታ በጣም መከራ ሲደርስባት ነበረ። አሁን ግን ቆማ እናቷን ቀበረቻት ማለት ነው። ሁለተኛ ሞተችባት። እጅግ በጣም ነው ልብ ያዘ ነው። አቶ ተስፋዬም ደግሞ ድርጅት ውስጥ ከሄደች በኋላ ነት ስራ ስጠይቃቸው ጽዳት ካልሆነ በቀር ሌላ ስራ የለም ነበር ያሏት። ግን ደግሞ በጣም በሚያሳዝን ሁኔታ ናሆም ከነሱ ጋር ከነ ጽናት ጋር ስለሆነ ያለው ንብረታቸው ይመለሳል። ያን የበፊቱ ቀን ይመለሳል ብዬ ተስፋ አረጋለሁ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያረጋችሁ ቤተሰቡ ነው። ነባሮች እንኳን በሰላም መጣችሁ ብያለሁ ውዶቼ። እና እውነት ለመናገር በጽናት ድራማ ላይ ብዙዎቻችሁ በጣም አዝናችኋል ማለት ነው። እናቷን እንደረስታቻት ህፃን ልጅ ስለነበረች ስለማታቃት ምንም አይመስላትም ነበር። አሁን ግን ድጋሚ እናቷን አይታት ድጋሚ እናቷን ሁለተኛ ማጣቷ እጅግ በጣም ይከብዳል። በተለይ ደግሞ አባቷ ይሄን ነገር እንዳይሰማ በጣም እየተጠነቀቀች ነው። አባትየውም እንደምታውቁት እንግዲህ ከወገብ በታች ፓራራይዝ ሆኖ በሰዎች እንትን እርዳታ ነው የሚንቀሳቀሰው። ያን ጀግና ሰው፣ ለብዙ ሰው የሚተርፈው ቤተሰቡን ልጆቹን ቀጥ አድርጎ የያዘ ሰው ማለት ነው። በተለይ ደግሞ ልቡን የሰበረው ነገር እናቱ የልጁን እናት የጽናትን እናት እንደገደለቻትና ጭራሽ ደግሞ ልጄ ነው ብሎ አምኖ የተቀበለውን ልጁን ብሩክ ያንተ ልጅ አይደለም ያለችው ነገር በሷ ምክንያት እንደዚህ እንደሆነ ራሱ ለጽናትም አልነገራትም ነበረ። ያን ጥያቄ መጠየቅ ስለሚፈልግ ትዝታን ይፈልጋት ነበረ። ለምን እንደዚህ እንዳደረገች ምን እንደምትፈልግ መጠየቅ ይፈልግ ነበር። ከዚህ በፊት እንደነገርኳችሁ የጽናትን እናት ከማግባቱ በፊት ከትዝታ ጋር ፍቅረኛሞች ነበሩ። ግን ትዝታ የገንዘብ ሰው እንጂ የፍቅር ሰው ስላልነበረች ትዝታን ትቶ ነበረ የጽናትን እናት ያፈቀረው ያገባው ማለት ነው አቶ ግርማ። ስለዚህ ውዶቼ ያለው ነገር ይሄን ይመስላል። እጅግ በጣም አሳዛኝ ነው። እንግዲህ መጨረሻውም ደግሞ ትዝታ እንደሞተች ስትነግረው ቢደነግጥም ግን ደግሞ ደስ ብሎታል። ምክንያቱም እሱ በሱ እጅ ሳጠፋ በሌላ ሰው እጅ በመጥፋቷ በጣም ደስ ብሎታል ማለት ነው። ግን ይህንን ነገር ያደረገው ፍቅሬ እንደሆነና ልጁንም ይዞ ደግሞ ወደ ከሀገር እንደወጣ ነግሯታል ማለት ነው። ግን ደግሞ በነገራችን ላይ ፍቅሬ ነው ብላም ስሙን ባትጠራም ማለት ነው ቤተሰቦቼ በጣም ከባድ ነው። እንግዲህ ያለውን ነገር ይሄን እንደምታዩት ብዙ ነገሮች ተፈጥሮ እቤትም ከመጣች በኋላ አባቷ ወድቆ ነበር ያገኘችው ማለት ነው። እዛም ሄዳ ለፖሊስ ያለውን ነገር ተናግራ የትዝታንም ድምጽ ምናምን ሁላ ለፖሊሶች ሰጥታ ያለውን መረጃ ለፖሊስ ሰጥተው ነው ሶስቱም ወደ ቤት የመጡት። አቶ ግርማ ግን አባትየው ግን ግሩሜ መሰለኝ ግሩም ይሁን ግርማ ስሙ ግራ ያጋባኛል። ብቻ ደስ በሚል ሁኔታ ይሄን ነገር አልነገሩትም። ይሄን ነገር ቢሰማ ግን እጅግ በጣም ነበር እንትን የሚለው ይሞታል ብዬ ነው የማስበው ማለት ነው። ይሄን ነገር ቢሰማ በተለይ የልጁ እናት በህይወት እንዳለች ይሄን ያህል ዘመን ማለት ባለቤቱ የልጁ እናት በህይወት እንደነበረችና አሁን ድጋሚ ደግሞ አሁንም በትዝታ እንደሞተች ቢያቅ እርግጠኛ ነኝ ራሱን ነበር የሚያጠፋው። በልጁንም ጽናትን በእኔ የተነሳ ነው ልጄ እንደዚህ መከራውን የምትበላው እያለ በጣም እየተጨናነቀ ነው ማለት ነው በአሁኑ ሰዓት። ደግሞ በዛ ላይ ናሆምም አብሮ ነው ያለው። ትዝታ ውጭ በምትወጣ ሰዓት ከአባቷ ጋር ናሆም አለ። ግን ደግሞ እሷ ከነሱ ጋር እውነት ለመናገር ጽናት ያለችበት ሁኔታ በጣም ከባድ ነው። እየተቋረጠብኝ ነው ውዶቼ ማለት ነው፣ እየተደወለብኝ ለዛ ነው ማቆራረጥባችሁ። አባትየውም ያን በፊት ጀግና የነበረው እንግዲህ መንቀሳቀስ አቅቶታል ማለት ነው እንደምታዩት። ጽናትም ደግሞ ለአባቷ ላለመናገር ብላ በጣም እየተቃጠለች ነው በእናቷ በመሞቷ ማለት ነው። ያለው ነገር ብቻ ጥቁር ለብሳ ስትወጣ ምንድነው ሲላት የሆነ ሰው ሞቶ ነው ለቀብር ምናምን ብላ ነበር የዋሸችው ማለት ነው። ቤት ውስጥ ራሱ የሚላስ የሚበሉት ነገር የሚላስ የሚጠጣ ነገር የሚቀመስ የላቸውም። የእውነት በጣም ነው የሚያሳዝነው። በፊት እንደዛ የነበሩ ሰዎች አሁን እንደዚህ ሲሆኑ በጣም ያሳዝናል።